አላህ ሐቁን በቅርቡ ያሰማቸዋል። እሷን በህግ እኔን በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እሷ ላይ የሚያውቅ የለም። እያስባላት ነው የመጀመሪያ እርግዝና ምልክቶች ወደ ላይ። በፍጹም እኔ አንደኛ ሲጀመር አላረግዝም። አዎ አንተ እኮ ለከም ያረከስከው ሴት ናት። እሷ ናት እኮ የምታረግዘው ማለት ሲዋራም ድርሃም ስለሆነ እዚህም ያስገባሽ ችግር የለውም። ኢትዮጵያ ውስጥ የውጭ ሀገር ብር 19000 ድርሃም ኢትዮጵያ ውስጥ ሳይመዘገብ ወጥቶ ሳይመዘገብ ገብቶ እንደዚህ ከሆነ የውጭ ሀገር ብር እየገባ ይወጣል ማለት ነው ኢትዮጵያ ላይ። በጣም 500 እና አንተ ቀደም 150,000 ስትጠይቅ ያለው ቮይስ ቤት ነው አለ። ምንም አይነት ቮይስ እኮ አልከፈትክልንም ካንተም በኩል። ቤት ነኝ እኮ ቤት እየገባው ነኝ 150,000 ብር የሚለው እሷ ይሄው እየተናገረች ነው እኮ እስከምገባ ራሱ ማለት ነው። 150,000 ብር አበድረኝ እንዳለች ራሷ ተናግራለች። እንደማስቀምጥ ታውቃለች። አዎ ስለዛ አሁን ታረቁ ምናምን ለሚለው ሐሳብ ሰው መታረቅ የሚችለው እውነት ከተናገረ ነው። ስም እዚህ ጋር ስሜን አጥፍታ ሪከርድ አስደረጋ አላማዋም ስሜን ማጥፋት ነው። ወላሂ ዝም አልልም። ያው አንቺ ጋር ነው ያለሁት። ሀገሩ አሁን እሷ እርጉዝ ከሆነች ልጃችሁ ምን ሊሆን ነው? ለሴትም ለወንድም ህጉ የሀገሩ ህግ ነው። አንደኛ ሚዲያ ላይ ፎቶ እንትን ብላ ሰልባኛለች። ሁለተኛ ደግሞ በሌለኝ ነገር ለብሩም መረጃ ካላት ለወርቁም መረጃ ካላት አላት ከሌላ ግን የሰውን ስም ማጥፋት እኔ አልተሳደብኩም። ችግር የለውም። ሀቢባ ጋር ሙሰዱ ያለችው እሷ ታረቁ የምትሉ ማለት ነው። ትናገር ያለውን ነገር ተናዳ ነው ወይስ አላት? ከኔ ካላት በህግ ያልቃል። ለልጃችሁ ስትሉ ለምን አትታረቁም? አሁን በቃ ለልጃችሁ ጭራሽ ራቦ ማለት እንትን እያለች ነው እንደዚህ መጀመሪያ መርየም ተመርመሪና እርግዝና ካለ መታረቅ ትፈልጊያለሽ? ምን አልሽው? ብዬ ተመርምረሽ እርግዝና ውስጥሽ ካለ መታረቅ ትፈልጊያለሽ? ማሬ አሁን እኮ ማለት ነው ከተመረመርኩም እርጉዝ ከሆንኩም ብዙ ነገር አለ እኔና እሱ መሀል ማለት ነው። እሱ ምንድነው አሁን እኔ እሱ ከተጋባን በኋላ ለሰው ቤት ነው አለሁት። አንድ ሰው አሁን አንቺ ከተጋባሽ አንድ ሰው ወንድ ካገባሽ የሰው ቤት ካስቀመጠሽ ምን አይነት ስሜት ነው የሚሰማሽ? እስኪ ንገረኝ። እኔ አልስማማማ። እኔ የሚመጥለኝን አውቃለሁ። የሰው ቤት የሚያስቀምጠኝ ወንድ ጋር ምን ያንጦለጡለኛል? እኔ በልጌታ ነው አስቀምጠኝ። እኔ ወንድ ስጠጋ መርያም እኔ ወንድ ስጠጋ አቅሙን አይቼ ነው ማስተዳደር ከቻለ እኔን ማኖር ከቻለ እንጂ ወስዶ ሰው ቤት የሚያስቀምጠኝ ባልጋ እኔ ሀቢባ ልክ ይላቃል። አዎ ምሳሌ ነው አልኩ እኮ ምሳሌ ነው። በግድ ነው ያስቀመጠኝ ያለች ነው። አሁንም በግድ ነው። ያንቺ ችግር ነው ይሄ። ፈርስት ኦፍ ኦል ሰው ወስዶ ሲያስቀምጥሽ ለምን እሺ ብለሽ ትቀመጫለሽ? 5 ወር ሙሉ እኔ እንደዚህ ሰው አልመሰለኝም። እንደምመሰለኝም ብሎ ነገር አለ። ይሄ ህይወት እኮ ነው። ህይወት አይደል እንዴ? ቀልድ ነው። ኒካ ካሰርሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ? ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገለሽ? ሁለተኛ ከራይት አንቺ ማስቀመጥ ካልቻለ ብቁ አይደለም ይሄ ሰውዬ። አዎ አልቻለም። አዎ ታዲያ ብቁ ያልሆነ ሰው ጋር ለምንድን ነው እሺ ብለሽ ኒካ ከማሰርሽ በፊት የት ነው የምታኖረኝ የት ነው የምታስቀምጠኝ ብለሽ ተነጋግረሻል? ቤት አለ እሱ የሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወራትሽ የሙሽራነት ወራትሽ ሲያልቅ ወስዶ ሰው ቤት አስቀመጠሽ። ሶ ፈርስት ኦፍ ኦል የኔ ቤት የቱ ነው? ኒካ አስረን የት ነው የምታስቀምጠኝ አይባልም። ሁልጊዜ እኮ እናንተ እኮ ናችሁ መርታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁንና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ ኦኬ ተቀበለሻ ለሱ ብዬ መጣው 19000 ድርሃም ይዤ ሄድኩትን 21000 ድርሃም 2000 ድርሃም ብቻ አጥፍቼ 19000 ድርሃም ይዤ መጣው አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ ኒካ አሰርን። አልহামዱሊላህ ሐላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣምሽ ሳልክ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ ብለሽ የተቀመጥሽው አንቺ ነሽ። ኒካ ከማሳረፍ በፊት ወላሂ አልሄድም አልኩ ነኝ። ማሽ ጉድ ደቀነብሽ። ቆይ ኒካ ከማሳረፍ በፊት የት ነው የምኖረው ብለሽ አትጠይቂም? ታው እንዴት ነው ሀቢባ? ስራ ለመግባት ነው 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ተስማ ከሷ ጋር ላውራ ፕሊስ። እኔ
ኒካ ልትፈራረሙ ስትሉ የት ነው የምኖረው ብለሽ አትጠይቂ። ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ። ከሚስቱ ጋር እሷ የለችም፣ ያቀን የለችም። እሷ ጦቢያን አላት። ጦቢያን አላት። መምጣቱ ይቀራል። ልጃቸው ያወራቸው ትመጣለች። አታውቅም። ምንም አላውቅም። የማውቅ ታሪክ የለም። ኧረ ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትለጠፉ። እንጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? በጣም ነው የሚያሳዝነው። አሁን ብር ሰጠችክም አልሰጠችክም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት፣ ታረቁ። እሷም ኖ ሀቢባ እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አይደል? እንደተናገረችው ስተቷን ተቀብላ እንደምስጥ ማለት ነው ማን እንዳሳሳታት ተናግራ ተናድጄ ነው ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለ ወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ማንም ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጣችክም አልሰጣችክም እሱም አላህ ነው የሚያውቀው። ሰጣችክም አልሰጣችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት፣ አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት። ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ታሪካል እያለች እያደረች ምን ማለት ነው? አሪባ አላውቅም። ቤት ነው ነበርኩ እኔ ብላለች አላለችም። ጨፍራሹ ጋበሱ ባልሽ ነው ችግር የለም። መርያም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድክ ነው፣ ኖርማል ነው። ሶ ምንድነው አሁን መፍትሄ? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነርቷት አምጥቶ ሚዲያ ላይ ፎቶ ይለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴ መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው እያወቀች የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድክ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድክ ነው፣ ስለምትፈልግክ ነው። ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው የሰው ቤት አስቀመጥካት። ፈዲላ እንደዛ መሆኑን መጀመሪያ አረጋጊ። ከሷ መስማት ፈልጋለሁ። ከዲላ ጋር ወዛ አስቀመጥካት። በሳምንት ወይ በአራት ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይሄ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ካንተ ጋር አንተ ባላ እሷ ትበላ ቢባ ካንቺ ተቀበለም ነው ይቅርታ አድርገኝ። እኔ ስለተረዳኋት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ ተናገሪና ታርቃችሁ ማሰርቶልሽ ልጃችሁን አብራችሁ አሳድጉ። እሺማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ። ምን ነው ቢባ የተማረች ልጅ ናት አንደኛው፣ ሁለተኛው ደግሞ ታውቃለች እርጉዝ መሆንና ለሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ የእርግዝና ምልክቶች ወደ ላይ። በፍጹም እኔ አንደኛ ሲጀመር አላረግዝም። አዎ አንተ እኮ ለከም ያረከስከው ሴት ናት። እሷ ናት እኮ የምታረግዘው ማለት አላስረግዝም። ወልደሃል ልጅ አለ። ስለዚህ አክም ቤት ቱርክ ሂጅ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላያችን ላይ እናቴ ያለው ነገር ሐቁ ይውጣልኝ ነው። እኔ ሐቁ ይውጣልኝ ባይ ነኝ። ሐቁን አለ እሷ ጋር ወላሂ ሐቁ እሷ ጋር አለ። የእናቴን ስጋ ያብላኝ ማለት ነው። መቃብር ያለችው እናቴን ማለት ነው። ያለውን ሐቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን። እርግዝ ከሆነች የኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን
ለተናገረችው እና ስም በማጥፋት አለቃቅም በህግ ገሳለሁ። ይሄን እንድታቀደኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰው ነው የላካት እመኚኝ አቡ፣ ወላሂ ሰው ነው የላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተም። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉና ኦኬ ትናገራ። እሺ አቡ፣ እሺ አልሰደም መርያም ሚውት አድርጊና ዋትስአፕሽን ስሚውና ከዛ ተናገሪ። እሺማ አቡ አንቺ ሂደሽ እንደዛ በይ እንደዚህ በይ ብለሻት እንትን ምትል ሴት አይደለች። ወላሂ እንደዛ አላሳዘንሽም? አይደለም ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ነው ወርቅ ከሴት ልጅ እጅ አውጥቶ የሚሸጥ ባለጌ፣ የሴትን ብር የሚበላ ባለጌ በጠቀምኩት አይዲ ራሴ አሰራልሻለሁ ባልኩት ማለት ነው። እንደውም ያውልህ አንተን እረዳካለሁ። በጣም ሴት ስለምትወድ ለሴት ብር ትበትናለህ እንጂ ከሴት ትበላለህ ብዬ አላስብም። ለሴት ብር ትሰጣለህ። ኧረ በሰላም ወደ ቤት ትናገራ እኮ ቆይ ትኬት እንደቆረጥክላት ራሷ ተናግራለች። 150 ሺህ እንደሰጠካት ተናግራለች። ኢትዮጵያ ሆና አንተ ሴት ስለምትወድ ለሴት ብር ትሰጣለህ። ግን ይቅርታ ሚስት ካጠገብህ ካለች ይሄን እየሰማች ከሆነ አም ሶሪ ሀቅ ነው የምናገረው። ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ስለዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25000 ሰው ጋር 27000 ሰው ጋር ማለት ነው 19000 ድርሃምና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተነስታ እኔ በዚህ በሴት መወቀስ አልፈልግም። ህሊናዬ እንትን ይለኛል። ሐቁን ትናገር። ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዲህ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሐቁን ትናገር ማለት ነው። በእናቷ አስሚያት ትማልልኝ በእናቷ። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? ላ እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? እኔ ለምን ታውቅ ነው እኮ ሚስት ሳታውቅ እኮ አይደለም። ላ ሸሪያ እንደዚህ አይደለም። ምንም አይነት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይደለም ወላሂ እኔ አልቀራውም እሱ። እኛ ሴት ነን የተበደልነው። አዎ ወላሂ አይደለም። ጭራሽ ያለ ፍቃዳችን ያሳማው ያለ ፍቃዳችን በጣም ያሳዝናል ወላሂ አይልም። ይሄ ሴት ልጅ ላይ በደል ነው። እሺ መርየም እስካሁንም ይሄንንም ላይቭ አይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ? ሌላ በጥብጥ ውስጥ ያለው ታይ በእናትህ ስለሷ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ። ብቻውን ነው ወይስ እናቱ አለች? ላ ብቻውን ነው፣ ከጓደኛዬ ጋር ነው። እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በጥብጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው የሰማችው። ወላሂ ይበልካ ማስፈቀድ ነበረብህ። ለሚስትህ ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ትኩስ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይሄን እኮ በእናገር አለበት አይደለም? ምንድነው ወስጥ ተባሪራለሁ በሷ ምክንያት ማለት ነው። ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አልዓዚም ነፍሰ ጡርነት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት ባቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው እኮ ነው። በቃ ቪዲዮ ስሩልን ምናምን ሲሉ ለስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮውን በቃ ለቀቁት። ለስማት እንደዚህ ሲቀርባት እምቢ ብላኝ ማለት ነው። እንደዛው ለቀቁ። በቃ ማደርገው ነገር ማለት ነው። እውነት ነው። ግን ይኸውልህ መርየም ግን ምን ብላክ ነበር? መጀመሪያ መርየምን ስትጠይቃት ሚስትህን አስፈቅደ እሷ የማይደብራት ከሆነ ብላክ ነበር። አዎ ብላኛለች። ታዲያ ሚስት በኢትዮጵያ ውስጥ ዘረዘርኩ አለች። 3000 ከዘረዘርሽ 18100 ነው የሚቀረው ስላት እሺ 2000 ነው የሚቀረው። ራሷ አስልካት እንጋራ አዎ 2000 ነው የሚቀረው። ስንት ነው ቦርሳ? ቆይ ከኢትዮጵያ ከኢማራት 21100 ድርሃም ይዘሽ ኢትዮጵያ ገባሽ? አዎ ከ21100 ላይ 9000 ቦርሳ ውስጥ ከተትኩ ያልሽው ምኑ ነው?
እንትን ነው እኔ አሁን ማለት ነው 1100 ብር ነው አለ እጄ ላይ ማለት ነው። 1100 ብር ነው አለ። 2000 ብር ከወሰድኩ ስንት ነው የሚቀረው? አይ ቅድም 3000 ደጋግመሽ 3000 ስላልሽ ነው። አሁን 2000 ሆኗል። 2000 ከሆነ 19000 ነው የሚቀርሽ። ቅድም ይኸውልሽ ደጋግመሽ ለወጪ 3000 ዘረዘርኩ ነበር ስትይ ነበረው። አሁን ደግሞ ተቀየረ። ጋይስ በጣም ቃል እየተቀያየረ ነው። እርጉዝ ነሽ እንዴ እናቱ? እያመመኝ ነው። አይዞሽ። እሺ ስለዚህ አሁን ደግሞ ወደ ከ3000 ወደ 2000 ከተቀየረ 2000 ብዬ ሊያዘው 3000 ልሰርዘው። አዎ እሺ ጋይስ በጣም ብዙ አስተያየት እያደረግንላት ነው። ብዙ ነገር ቃሏ እየቀየረች የቋንቋ ችግር ምናምን እያልን ነው። ለቋንቋ ችግር ነው እንትን እኔ ከተናደድኩ ማውራት አይችልም። እሺ ችግር የለውም። ስለዚህ 19100 ይዘሽ ተመለሽ። 2000 ከዘረዘርሽ 19100 ድርሃም ቀረልሽ ላይ። እሺ መጀመሪያ 45000 ድርሃም ነበረኝ ብለሻል። ከ45000 ድርሃም 21100 የቀረው 23000 የት ሄደ? 23000 ድርሃም የት ሄደ? መጀመሪያ 45000 ድርሃም ነበረኝ አልሽ አይደል? ኖ እኔ ማለት ነው 45000 ነው አስቀመጥኩ አልኩሽ። ለቀረ ነው እኔ ያስቀመጥኩት ብር ነው እንጂ እንትን አይደለም። እሱ እንትን እጄ ላይ ያለ አላልኩሽም። እኔ እንደዚህ ብር ነው አስቀመጥኩ አልኩኝ እንጂ ኢትዮጵያ 5 ብር ይዤ ነው ሄድኩ አላልኩሽም። እንደዚህ ነው። እሺ ኢትዮጵያ ምን ስንት ጊዜ ቆየሽ? 1 ወር ከ15 ቀን ነበር እሺ ቅድም 1 ወር 10 ቀን መሰለኝ። 10 ቀን። በጣም ጥሩ። በ1 ወር ከ10 ቀን ውስጥ ምን ሰራሽ? ምን አልሽ አብዬ? በ1 ወር ከ10 ቀን ውስጥ ምን ገዝተሽ ነው ብር ያጠረሽ? ምን ሰርተሽ? እኔ ለእናቴ ነው ገዛሁት። ማውራት አልፈልግም። በውስጥ እናግርሻለሁ። ይሄ በይፋ ነው አለ። እሺ 2000 ድርሃም ስንት ተመነዘረልሽ? ኢትዮጵያ ስትመነዘሪ 2000 ድርሃሙ 2000 ድርሃሙ ስንት ተመነዘረልሽ? ቆይ እንትን አለ እኔ የሄድኩት ቀን መነዛሬ 39 ነው 40 ምናምን መሰለኝ። እኔ የሄድኩት 39 ነው 38 ነው እንደዚህ ነው። በቃ 38 እንደሚያዘው 2000 ድርሃም ሲባዛ በ38 76000 ብር። 76000 ብር ለአንድ ሰው ከ5 ዓመት በኋላ ከስደት ገብቶ ኢትዮጵያ ውስጥ ወር ከ10 ቀን ለመቆየት በቂ ነው በዚህ ኑሮ ውድነት? ላይኔ እንትን ውጭ አልተቀመጥኩም። የእናቴ ቤት ነው ተቀመጥኩት። ውጭም አልወጣም። ከወጣው ደግሞ እነሱ ጋር ነው የምወጣው። ውጭ አልበላም። ውጭም አላድርም። እዚህ ጋር ዝም አልልም። ውጭ እየወጣኝ ነበር። ገብተሻል፣ በሰላም ገብተሻል ምናምን የሚል ሜሴጅ እኔ ጋር አለ። ቤት ደረስሽ የሚል። እሺ ውዴ ከ5 ዓመት በኋላ ከአንዴ ሙባረክ ልጨርስ እባክህን። ከ5 ዓመት በኋላ ከአረብ ሀገር ነው ተቀበልኝ። ከአዲስ አበባ አንድ ቀን ብቻ ነው አደርኩ። እሺ መርየም የኔ ናት። አንዴ ልጨርስ የኔ ውድ። 5 ዓመት አረብ ሀገር ቆይቶ ለመጣ ሰው ወር ከ10 ቀን ኢትዮጵያ ውስጥ ለተቀመጠ ሰው 76000 የኢትዮጵያ ብር በቂ ነው ወይ? አንቺ በቂ ነው ካልሽ መብትሽ ነው። አዎ እኔ 45000 ብር ብቻ ነው ጠፋሁት። ብዙ ብር አላጠፋው። 45000 35000 ብር ነው ጠፋሁት። ምን አለሽ ነው? ከ76000 45000 ቆይ አንዴ ልቀንሰው ስንት እንደተረፈሽ ከ76000 ሲቀነስ 45000 31000ስ ምን አደረግሽው ማሪ? 45000 ብቻ ካጠፋሽ በወር ከ10 ቀን ለወንድሞቼ ለይቶቼ የሆነ ነገር ነው ገዛሁት። አገር ከገባው ማለት ነው። ኦኬ ስለዚህ 150000 ታዲያ የተበደርሽው ከሙባረክ ለምንሽ ነው? የሆነ ነገር መግዛት ፈልጌ 9000 ብር እጄ ላይ መጥፋት ስለማልፈልግ
የሆነ ነገር መግዛት ነው ፈለኩ። ለዛ ነው ተበደርኩት፣ ሌላ ነገር አይደለም። ኦኬ የሆነ ነገር ነው እንግዲህ። ሰው ምንድነው አሁን የምናደርገው? እሱ አለ ችግር የለውም። ለእናቴ ስለሆነ ለቤተሰቦቼ ስለሆነ ነው መናገር አልፈልግም። ለዛ ነው። ኦኬ ጥሩ። እሺ ሙባረክ ቮይሱን መስማት አለብን። ብሩን ስትጠይቅህ እጄ ላይ ያለውን ብር ማጥፋት ስለማልፈልግ አበድረኝ ያለችበትን ቮይስ እንድታመጣል። ለምን እሷ እጄ ላይ 19000 ድርሃም ነበረ፣ ግን እሱን ማጥፋት ስለማልፈልግ ነው። እና ደግሞ 19000 ድርሃም ከኢትዮጵያ ኤርፖርት ይዞ መውጣት ይቻላል የሚለው እናጣራለን። ችግር የለም። አሁን መፍትሄው ምንድነው? ማስረጃ የሌለው ነገር ደረሰኝ ቢኖር እኔ እዚህ ጋር ለጥፍለት ነበር። ሙባረክን የዓለም ሕዝብ አይቶ ፈርዶ ገንዘቡ እንዲሰጥ። ደረሰኝ የለ፣ ቮይስ የተላላኩት የለ። እሱ ግን እሷ ግን ከሱ የተበደረችው 150,000 ደረሰኝ አለ፣ ቮይስ አለ። ምን ትላላችሁ? እርጉዝ ነሽ መሰለኝ ማሪ፣ ተመርምረሻል? ወደ ላይ እያለሽ ነው ጂጂ። ታዲያ ለምን አትመረመሪ? ኢንሻአላህ አሁን የሚሻለው ታርቃችሁ ልጃችሁን ብታሳድጉ ነው። እርጉዝ ሳትሆን አትቀርም ልጅቷ። ሙባረክ እየጠበቅን ነው ምላሽ። ግን ታርቀው አርፎ ልጃቸውን ማሳደግ ነው። ሌላ ምን ደረሰኝ ቢኖር ወላሂ ብሯ በማስረጃ ጠይቅላት ነበር። ያለ ደረሰኝ እንግዲህ ለማንም እኔ ያለ ደረሰኝ ያለ ቮይስ ማስረጃ ጠይቄ አላውቅም። አሁን ያላችሁ መፍትሄ እናንተ ታርቃችሁ ልጃችሁን አሳድጉ። ሴትዮዋ እርጉዝ ሳትሆን አትቀርም። ያቅለሸልሻት ወደ ላይ እያላት ነው። ሙባረክ ሰምተካል? ማርገዟን ሲያቅ ደነገጠ መሰለኝ ሙባረክ። ያለሰበው ዱብዳ መጣበት። ሙባረክ እየጠበቅንህ ነው። ፓርክ አላረክም እስካሁን? አቤት አቢባ፣ ስለ ገንዘቡ ምንም አይነት ማስረጃ ማግኘት አልቻልንም። ያለ ማስረጃ ደግሞ እኛ ሰው መጠየቅ አንችልም። ስለዚህ ግን ልጅቷ እያቅለሸልሻት ነው። እርጉዝ ሳትሆን አትቀርም እና አንድ ነገር ስሚኝ። እሺ እኔ ዱባይ ከመጣ አልሐምዱሊላህ ረብል ዓለሚን 7 ወሬ ነው። ብዙ ለውጥ አሳይቻለሁ። የሚያቃጥለውና ግብረ አበሮች አሏት ከኔ ጋር ተጣልቶ ያሉ ማለት ነው። በመረጃ ያለኝ ማለት ነው። ከኔ ጋር ተጣልቶ ያሉትን ነግሬያታለሁ። ደግሞ ብዙ ሰው ተጣልቻለሁ ታውቃለች። እሷም አንዱን ፈልጬው ነበር፣ ያንተን ስም አንስቶ ፈልጬው ነበር ምናምን ስትል፣ አይ ስለኔ አትከራከሪ፣ እኔ ሰው ስለኔ እንዲከራከር አልፈልግም፣ እኔ ከሰው እድለለኝም ታይ ምናምን እያልኳን ነበር። እና ከኋላ እየገፋት ነው ለዚህ ደረጃ ያበቃት። እኔ ቪዲዮዋን አውርጃለሁ። መጀመሪያውንም በጣም ያቃጥላል። የተናገረች ያለችው ነገር አንደኛው በወርቅ ሌብነት ተከሰስኩ፣ ሁለተኛው በብር ነው አይዲ ለማሰራት ብላ በቀደም ለፖሊሶች የተናገረችው እንደዛ ነው። ፖሊሶቹ እየደወሉ ቀንና ማታ ይሄን ያለው የታለች የአይዲዋ ቁጥር ስንት ነው ነምበር ስልኳ ስንት ነው ሲሉኝ፣ አይ ወላሂ ስልኳንም የለኝም። እንዴት ነው ታዲያ ስልኳን የሌለውን ሰው ቤቴ ሊመጣ የቻለው? ምንም ብዙ ነገር ፈተና ውስጥ ገብቻለሁ። አሁን ደግሞ 28 ሺህ ሰው ጉዳይ ሶስተኛ ሰው አላስገባም። ይቀርታ 28 ሺህ ሰው ላይ መታ ተናግራለች። እኔ ያለውን ነገር በህግ እንዲያልቅልኝ እንድትረጃት በጠበቃ በኩልም በሌላ በኩልም እንድትረጃትና በመረጃዋ እኔም በመረጃዬ በህግ በኩል ቢያልቅልን ጥሩ ነው። ሁሉንም ነገር ግዝናም ይኑር ምንም ይኑር በህግ በኩል። ለምን ያላደረግሽውን ነገር ሀቢባ አንድ ነገር ልንገርሽ፣ እናቴ መቃብር ነው ያለችው። ወላሂ አልዓዚም ማለት ነው። ወላሂ የእናቴ አጥንት ይውጋኝ። አንድ ብር እንዳልሰጠችኝ እያወቀች እስኪ በእናቷ ራሱ ብትምልልኝ ደግሞ በጣም ደስ ይለኛል። በእናቷ ብትምልልኝ ደስ ይለኛል ማለት ነው። አንድ ብር እንደሌላት ተናዳ ነው። አዎ ተናዳ ነው። ሰው ቢናደድም ግን ይሄን ያህል ውሸት እኔ ለሷ 150 ሺህ ብር ሰጥቻት እስከዛ ድረስ ብሬን ብዬ ያልጠየቅኳት ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ እዚህ መኪና ውስጥ ቁጭ ብለን ማለት ነው ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ አይዲያን አሰራለሁ ስትለኝ
ኧረ በእናትሽ አልኳት። ስንት ዓመት በልጅነት እድሜሽ አረብ ሀገር ኩሽና ሽንት ቤት አጥበሽ እንትናችሁን በእኔ ምክንያት አይዲ አታሰሪም፣ እኔ ነኝ የማሰራልሽ ብዬ በወሰድኩት ዛሬ መጣ ለአይዲ 9,000 ብር 10,000 ብር ለመኪና መንጃ ፍቃድ። ይሄን ያህል ሞኙና ማለት ነው። ይሄን ሁሉ ብር ሰጣኛለች እና ስሜ ጠፍቷል። መፍትሄ ፈልጋ ነው መጣሁት። ተካሰሱ ውዴ፣ መታረቅ ትፈልጊያለሽ? ላስታርቃችሁ ኖ አሁን እኮ እንትን የለኝም እኮ 3 ወር ነው እዛ መረጃ ካገኝ ትክሰስ፣ እኔ ደግሞ ተጠያቂ ሆናለሁ። ግን እኔ ደግሞ በስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ። 150 ሺህ ብር ብድር ስትጠይቅህ ያለውን ቮይስ አሰማን አንዴ። እኔ ቮይሱን ሰምቼ መረዳት እንፈልጋለን። እሷ ጋር አለ ቤት ነው ስልኬ አልተዘጋጀውም። ወላሂ ማሪ ብድር ስትጠይቅ 150 ሺህ እኔ ጋር የለም። ዋትስአፕ ቅድም አልነገርኩሽም? ዲሌት ነው አረቀው መቶ እንደዚህ አለችኝ። ሙባረክ አለችኝ። ስሚኝ፣ ይኸው ውሸት ነው እያጋለች አለ። ሙባረክ አለችኝ። አቤት አልኳት። ያለኝም ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150 ሺህ ብር አንሶኛል እና አበድረኝ ስትለኝ አይ ምንድነው አበድረኝ የሚባለው አልኳት። እኔ ነኝ ካሁን በኋላ መበዳደር የሚባል ነገር የለም፣ ምንም ችግር የለውም ብዬ አካውንት ላኪ ብዬ 150 ሺህ ብር ልኬላት ትኬት ቆርጬላት ነው የመጣችው። ወላሂ ሱመ ወላሂ አንዴ ቆይ እሺ፣ ሙባረክ አንዴ አቁም። እዚህ ጋር ማሪ ቅድም ትኬት እንደቆረጠልሽ ስትናገሪ 150 ሺህ ብር እንዳበደረሽ ለምን አልተናገርሽ? አይ እንትን ረሲት ስላለ ችግር የለውም። እኔ ለሷን ካልፈልግም አይ ለምን አልተናገርሽም ነበር ጥያቄ። እኔ ማር ለምንድን ነው የምነግርሽ? እሰጥሃለሁ። እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት። ነገር ከአስከፈ ከተዋወቃችሁ ጀምሮ አስረጅን ስላልኩሽ ከተዋወቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገዝቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው? የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድን ነው 150 ሺህ ብር እንዳበደረሽ ያልተናገርሽው ነበር ጥያቄ። ሲምፕሊ ረስተሽው ነው? ያው አንደኛ ረስቻለሁ። እኔ የተንበርክ እንትን በስነ ስርዓት እያወራ አይደለም እያየሽ ነው። ምክንያቱ ተናድጄ ስላለኝ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው ገባሽ? ለዛ ነው እንጂ ለሌላ ነገር አስቤ አይደለም። እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለብን? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ወይ ለቪዲዮ ነው ትሰጣለሽ? ለባሌ ከሰጠሁት ሰጠሁት ነው፣ ደግሜ ያልጠይቀውም ባሌ ነው። አዎ አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ባልሽ ሙባረክ ለመሆኑ ኒካ ያሰራችሁበት ወረቀት አላችሁ? እኔስ ስለ ወረቀት ምንም አላውቅም። አሁን አንቺና ኢማራት ህግ ፊት አንቺና ሙባረክ ባልና ሚስት ናችሁ? ህጉ በሚያውቀው ወረቀት የለኝም፣ ግን ታስረናል። ሁላችሁ ሰዎች ሼኮች ናቸው? ኡስታዞች ናቸው ወይስ ተራ ሰው ናቸው? ሼኮች ነው አለ እዙ ነው አዘጋጀ እንጂ እኔ አላውቅም። ሼክ ነው ግን ለሷ እንትን አለኝ፣ ለሷ ቲክቶክ መሰለኝ። አዎ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። አሁን ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው አንቺ ጋር ምደርስ የምፈልገው ቪዲዮ ምን መሰለሽ? አሁን እኔ ካንስሌሽን ያለኝ እልክልሻለሁ። ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ነው ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ ማለት ነው። እኔም በቪዲዮም እንደዚህ ሰው ጋር ምን አውርቼ ማላቅም፣ በቪዲዮም እንደዚህ ወጥቼ ማላቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የሚፈልገው አይዴ እንድሰራል ብቻ ነው የሚፈልገው። ወይ አይዴ ብቻ ብታመጪልኝ። ይኸውልሽ መርየም፣ እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃው ለተቀበሻቡዬ እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ? ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽው? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ 45,000 ድርሃም ነው እኔ 21,200 ምናምን 21,100 መሰለኝ
21100 ኢትዮጵያ ገብቼ 3000 ብር ነው ዘረዘርኩት። እሺ ኢትዮጵያ ከገባሁ ኦኬ የዘረዘረችበት ቦታ ከመጣ ሙባረክ አንዴ ቆይ 45000 ድርሃም ሲቀነስ ይዘሽ የገባሽው ስንት ነው? 21100 ብር 21100 የዘረዘርኩሽው ስንት ነው? 3000 ለወጪ ብዬ ማለት ነው። አካውንቴ እንትን ስላለ 3000 ብር ነው ዘረዘርኩት። እሺ ከ21100 ላይ ሲቀነስ 3000 ድርሃም 3000 ነው የዘረዘርኩት ብላለች። 18100 ነው አዲስ ላይ የሚቀረው ማሪ። አዎ ታዲያ የሰጠሁት 19000 ነው አልሽ። የሰጠሽው 18100 ነው ወይስ 19000 ነው? ከ21100 ላይ 21000 ነው ከዘር እኔ እጄ ላይ ያዝኩት 21000 እጄ ላይ ያዝኩት 21100 ብር ነው። አዎ ድርሃም። ከዛ ላይ 3000 ኢትዮጵያ ዘረዘርኩ 3000 ድርሃም ላ 9000 እጄ ላይ አስቀምጬ ስንት ነው የሚቀረው? 9000 ነው አስቀመጥኩት እጄ ላይ ማለት ነው። ይኸውልሽ ለወጪ 3000 ዘረዘርኩ አልሽ። 21100 ድርሃም ኢትዮጵያ ይዤ ገብቼ ለወጪ 3000 ዘረዘርኩ። ተሳስቼ ነው አይደለም፣ ተሳስቼ ነው። እሺ ተሳስቼ ነው። 21100 ብር አለኛ። 21100 ብር እጄ ላይ ነው አለ። 9000 ብር ቦርሳ ላይ ነው አረኩ። ቦርሳ ውስጥ ነው አረኩ። ስንት ነው የሚቀረው? የቀረ ነው እኔ ዘረዘርኩት 2000 ነው። 3000 ብር ነው የሚቀረው። ከ21000 ላይ 9000 ካረክሽማ ከ21100 9000ን ቦርሳዬ ላይ 12000 ነበር። አንድ አትግባብኝ ስለፈጠረ ካምላክ እንዴ! ሐሳቤን እየሰረከኝ ነው። እኔ ስራ እየሰራው ነው። ተቋርጠኝ። ከ21900 9000 ድርሃሙን ቦርሳዬ ውስጥ ከተትኩኝና የቀረውን ዘረዘርኩ ካልሽ የዘረዘርሽው 12100 ነው የሚሆነው። 12000 ነው እንጂ እንዴት ነው 2000 ማሪ? ከ21100 ላይ 9000 ድርሃሙን ቦርሳዬ ውስጥ ከተትኩ ካልሽ የቀረውን ዘረዘርኩ ካልሽ ምንድን ነው የሚቀረው?